መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 29 ሕዝቅያስ ቤተ መቅደሱን አነጻ። ሕዝቅያስ በነገሰ ጊዜ ዕድሜው 25 ዓመት ነበር። በኢየሩሳሌም ተቀምጦም 29 ዓመት ገዛ። እናቱም አቦ የተባለች የዘካርያስ ልጅ ነበረች። አባቱ ዳዊት እንዳደረገው ሁሉ እርሱም በእግዚአብሔር ፊት ቅን ነገር አደረገ። በዘመነ መንግስቱ በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤተ መቅደስ በሮች ከፈተ፣ አደሳቸው። ካህናቱንና ሌዋውያኑን አስገብቶ በምስራቅ በኩል ባለው አደባባይ ላይ በመሰብሰብ እንዲህ አላቸው፣ እናንተ ሌዋውያን ስሙኝ፣ ራሳችሁን አሁኑኑ ቀድሱ፣ የአባቶቻችሁን አምላክ የእግዚአብሔርንም ቤተ መቅደስ ቀድሱ፣ ርኩስ ነገርንም ሁሉ ከመቅደሱ አስወግዱ። አባቶቻችን ታማኞች አልነበሩም፣ በአምላካችን በእግዚአብሔር ፊት ክፉ ድርጊት ፈጸሙ፣ ተዉትም። ከእግዚአብሔር ማደሪያ ፊታቸውን መለሱ፣ ጀርባቸውንም አዞሩበት። የሰበሰቡንም በሮች ዘጉ፣ መብራቶቹንም አጠፉ። ለእስራኤል አምላክ ለእግዚአብሔር ዕጣን አላጠኑም፣ በመቅደሱም የሚቃጠል መሥዋዕት አላቀረቡም። ስለዚህ የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ወርዷል። እናንተ በገዛ ዓይናችሁ እንደምታዩት ለድንጋጤ ለመደነቂያና ለመዘበቻ አሳልፎ ሰጣቸው። በዚህ ምክንያት አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችን ሚስቶቻችንም ተማረኩ። አሁንም አስፈሪ ቁጣው ከኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን ለመግባት አስቤያለሁ። ልጆቼ ሆይ እንግዲህ ቸል አትበሉ፣ በፊቱ እንድትቆሙና እንድታገለግሉት በፊቱም አገልጋዮቹ እንድትሆኑና ዕጣን እንድታጥኑለት እግዚአብሔር መርጧቸዋልና። ከዚያም እነዚሁ ሌዋውያን በሥራው ላይ ተሰማሩ። ከቀዓት ዘሮች የአማሲ ልጅ መዓትና የአዛርያስ ልጅ ኢዮኤል፣ ከሜራሪ ዘሮች የአብዲ ልጅ ቂስና የያሌል ልጅ አዛርያስ፣ ከጌርሶን ዘሮች የዛማት ልጅ ዮአክና የዮአክ ልጅ ኤደን፣ ከኤልጻፋን ዘሮች ሽምሪና ይኤል፣ ከአሳብ ዘሮች ዘካርያስና መታንያ፣ ከሄማን ዘሮች ኢየኤልና ሰሜይ፣ ከኤዶታም ዘሮች ሸማያና ኡዚኤል። ወንድሞቻቸውን ከሰበሰቡና ራሳቸውን ከቀደሱ በኋላ ንጉሡ የእግዚአብሔርን ቃል ተከትሎ ባዘዘው መሠረት የእግዚአብሔርን ቤተ መቅደስ ለማንጻት ገቡ። ካህናቱ የእግዚአብሔርን መቅደስ ለማንጻት ወደ ውስጡ ገቡ። በእግዚአብሔር ቤተ መቅደስ ውስጥ ያገኙትንም ማናቸውንም የረከሰ ነገር ወደ እግዚአብሔር ቤተ መቅደስ አደባባይ አወጡት። ሌዋውያኑም ተሸክመው በመውሰድ በቄድሮን ሸለቆ ውስጥ ጣሉት። ማንጻቱንም በመጀመሪያው ወር በመጀመሪያው ቀን ጀምረው በዚያኑ ወር በስምንተኛው ቀን እስከ መቅደስ ሰበሰብ ደረሱ። በሚቀጥሉትም 8 ቀናት የእግዚአብሔርን ቤተ መቅደስ ቀደሱ። የመቀደሱም ሥራ በመጀመሪያው ወር በ16ኛው ቀን ተጠናቀቀ። ከዚያም ወደ ንጉሡ ወደ ሕዝቅያስ ገብተው እንዲህ አሉ፣ የእግዚአብሔርን ቤተ መቅደስ በሙሉ የሚቃጠል መሥዋዕት የሚቀርብበትን መሠዊያ ከነዕቃዎቹ ሁሉ፣ ኅብስተ ገጹ የሚቀመጥበትን ጠረጴዛ ከነዕቃዎቹ አንጽተናል። ንጉሥ አካዝ ነግሶ ሳለ ታማኝነቱን ትቶ ከቦታቸው ያነሳቸውን ዕቃዎች ሁሉ አዘጋጅተን ቀድሰናቸዋል። እነሆ ዕቃዎቹ በእግዚአብሔር ቤተ መቅደስ መሠዊያ ፊት ለፊት ናቸው። በማግስቱም ጠዋት በማለዳ ንጉሥ ሕዝቅያስ የከተማይቱን ሹማምት በአንድነት ሰብስቦ ወደ እግዚአብሔር ቤተ መቅደስ ወጣ። እነርሱም ስለ መንግሥቱ፣ ስለ መቅደሱና ስለ ይሁዳ 7 ወይፈኖች፣ 7 አውራ በጎች፣ 7 ተባት የበግ ጠቦቶችና 7 ተባት የፍየል ጠቦቶች ለኃጢአት መሥዋዕት አቀረቧቸው። ንጉሡም እነዚህን በእግዚአብሔር መሠዊያ ላይ እንዲያቀርቡ የአሮንን ዘሮች ካህናቱን አዘዘ። ካህናቱም ወይፈኖቹን አርደው ደሙን በመውሰድ በመሠዊያው ላይ ረጩት። አውራ በጎቹንም አርደው ደሙን በመሠዊያው ላይ ረጩት። እንደዚሁም ጠቦቶቹን አርደው ደሙን በመሠዊያው ላይ ረጩት። ለኃጢአት መሥዋዕት የሚሆኑትን ፍየሎች በንጉሡና በጉባኤው ፊት አቀረቡ። እነርሱም እጆቻቸውን ጫኑባቸው። ንጉሡ የሚቃጠል መሥዋዕትና የኃጢአት መሥዋዕት ስለ እስራኤል ሁሉ እንዲቀርብ አዙ ስለነበር ካህናቱ ፍየሎቹን አርደው ስለ እስራኤል ሁሉ መስተስሪያ እንዲሆን የኃጢአት መሥዋዕት በማድረግ ደሙን በመሠዊያው ላይ አቀረቡ። ንጉሡ ሕዝቅያስም በዳዊት በንጉሡ ባለራእይ በጋድና በነቢዩ በናታን በተሰጠው መመሪያ መሠረት ሌዋውያኑን ጸናጽል፣ በገናና መሰንቆ አስይዞ በእግዚአብሔር ቤተ መቅደስ መደባቸው።
ይህም በነቢያት አማካኝነት ከእግዚአብሔር የተሰጠ ትእዛዝ ነበር። ስለዚህ ሌዋውያኑ የዳዊትን የዜማ ዕቃዎች፣ ካህናቱን መለከቶቻቸውን ይዘው ዝግጁ በመሆን ቆሙ። ከዚህ በኋላ ሕዝቅያስ የሚቃጠለው መሥዋዕት በመሠዊያው ላይ እንዲቀርብ አዘዘ። መሥዋዕቱ ማድረግ በጀመረ ጊዜም በእስራኤል ንጉሥ በዳዊት የዜማ ዕቃዎችና በመለከት የታጀበ ዝማሬም ጀመረ። መዘምራኑ በሚዘምሩበትና መለከተኞቹም በሚነፉበት ጊዜም መላው ጉባኤ አጎንብሰው ሰገዱ። የሚቃጠለው መሥዋዕት እስኪጠናቀቅ ድረስም ይህ ሁሉ ቀጠለ። መሥዋዕቱ ሁሉ ቀርቦ ካበቃ በኋላ ንጉሡና አብረውት የነበሩት ሁሉ ተንበርክከው ሰገዱ። ንጉሥ ሕዝቅያስና ሹማምንቱ ሌዋውያኑ በዳዊትና በባለ ራእዩ በአሳፍ ቃል እግዚአብሔርን እንዲያመሰግኑ አዘዙ። እነርሱም ውዳሴውን በደስታ ዘመሩ፣ ራሳቸውንም አጎንብሰው ሰገዱ። ከዚያም ሕዝቅያስ እነሆ ራሳችሁን ለእግዚአብሔር ቀድሳችኋል፣ አሁንም ቅረቡ፣ መሥዋዕትና የምስጋና ስጦታ ወደ እግዚአብሔር ቤተ መቅደስ አምጡ አላቸው። ስለዚህ ጉባኤው መሥዋዕትና የምስጋና ስጦታ አመጡ። ልባቸው የፈቀደ ሁሉም የሚቃጠል መሥዋዕት አመጡ። ጉባኤውም ያመጣው የሚቃጠለው መሥዋዕት ብዛት 7 ወይፈኖች፣ 100 አውራ በጎችና 200 ተባት የበግ ጠቦቶች ናቸው። ሁሉም የሚቃጠል መሥዋዕት ሆነው ለእግዚአብሔር የሚቀርቡ ነበሩ። ለመሥዋዕት የተቀደሱት እንስሳት በአጠቃላይ 600 ወይፈን፣ 3000 በጎችና ፍየሎች ነበሩ። ይሁን እንጂ ካህናቱ የሚቃጠለውን መሥዋዕት ቆዳ ሁሉ ለመግፈፍ ቁጥራቸው እጅግ ጥቂት ነበር። ስለዚህ ወገኖቻቸው የሆኑት ሌዋውያን ሥራው እስኪያልቅና ሌሎች ካህናት እስኪቀደሱ ድረስ ረዷቸው። ሌዋውያኑም ራሳቸውን ለመቀደስ ከካህናቱ ይልቅ ጠንቃቆች ነበሩና። ከሚቃጠለው መሥዋዕት ጋር የሚቀርበውን የኅብረት መሥዋዕት ስብና የመጠጡን ቁርባን ጨምሮ የሚቃጠለው መሥዋዕት እጅግ ብዙ ነበር። በዚህ ሁኔታም የእግዚአብሔር ቤት አገልግሎት እንደገና ተደራጀ። ሕዝቅያስና ሕዝቡ ነገሩ ሁሉ እንዲህ በተፋጠነ ሁኔታ እንዲከናወን እግዚአብሔር ስለረዳቸው ሐሴት አደረጉ።